አልበላህም እንዴ? ለምንድን ነው የጠበከኝ? ከአንቺ ጋር አብረን የምንበላ መስሎኝ ነበር። ከአባቴ ቤት አሁን ገና ነው መውጣት የቻልኩት። በጣም ይቅርታ። ምንም ችግር የለውም። በቃ ገላይን ታጥቤ ልተኛ። ምንም ነገር አልበላህም። ከፈለክ ሌላ ነገር ልስራልህ። አይ ይሄ ይበቃኛል። ይህን በላለሁ። ይኸውልህ ሶመርን አግኝቸው ነበር። እውነቱን ልንገርህ ብዬ ነው። ምንም የምደብቀው ነገር የለም፣ ግን አንተ ላይ የማይሆን ነገር መስራት አልፈልግም። ካርታል ለእኔ አስፈላጊና ትልቅ ዋጋ ያለ ሰው ነህ። ለዛ ነው ሶመርን ያገኘሁት። ምንም ነገር ቢሆን ከመንገዴ እንዲወጣና ስለ ደፍኔ ጉዳይ እንኳን ቢሆን እንዳይደውል ነግሬዋለሁ። ሰሞኑን በጣም ደስ የማይል ነገሮችን አሳልፈናል። ጎድቻለሁ። በጣም ይቅርታ። ዶኑሽ ላይ፣ ደፍኔ ላይ ብዙ ነገር ተፈጥሯል እና ደግሞ ደስ የማይል ነገር እየተሰማኝ ነው። ለምን? ቆይ ለምን ለህይወት እጅሽን አሰጭም ቱርካን? ይህን ያለ የምትታገዩ ለምንድን ነው? አዎ አውቃለሁ፣ ችግር አለብን፣ እንከፋለን፣ ግን አብረን መፍትሄ መፈለግ እንችላለን። ደግሞ ተመልከቺ፣ ዶኑሽ ሕክምናዋን ጀምራለች። ደስ ይላል። ደፍኔም ቢሆን ሕፃን ልጅ ናት። አንዳንድ ነገሮችን መጠየቁ አይቀርም። ብዙ ነገር ሊያናድዳት ይችላል። ተረጋጊ። አንቺም ብትሆኚ ምክንያት ለመፈለግ ሞክሪ። እሷም የሆነ ሰዓት ይህንን ነገር ትረዳዋለች። ቆይ ንገሪ፣ ለምንድን ነው እንደዚህ አይነት ስሜት የተሰማሻለሁ? ታውቃለህ፣ ሁሉንም ነገር እንዳልተፈጠረ መተው ቀላል ነገር አይደለም። አዎ ከባድ ነው አውቃለሁ። ለዛ ነው ያለውን ነገር ከግምት ውስጥ የማስገባው። ይኸውልሽ ቱርካን፣ እኛ የተጋባ ነው ማንም አስገድዶን አይደለም፣ ሁለታችንም ፈልገ ነው። ግን እዚህ ቤት ውስጥ እየኖርን ያለነው ልክ የግዳጅ ስምምነት እንደተፈራረመ ሰው ነው። እኔም የራሴ የሆነ ክብርና ኩራት አለኝ እኮ ቱርካን። ዛሬ የተፈጠረውን ነገር ታውቂያለሽ። ወይዘሮ ሩቻን መታ ነበር። በአንቺና በሶመር መሃል ጣልቃ እንደገባው ነገረችኝ። እኔ እንደዛ ነው ያደረኩት። ታውቂያለሽ፣ ላስታርቃችሁ እንፈልጌ ነበር። ያቺ ሴት ያለችኝ ነገር እስካሁን ከውስጥ ያልወጣም። በሰዓቱ የተሰማኝን ስሜትና ያሳለፍኩትን ነገር ብታውቂ ጥሩ ነበር ቱርካን። በጣም አዝናለሁ ካርታል። ወይዘሮ ሩቻ ላይ መጮህ ፈልጌ ነበር። አሁን ቱርካን የኔ ሚስት ናት። ስነ ስርዓት ያዥ ልላት ፈልጌ ነበር፣ ግን አልቻልኩም። በሰዓቱ ምንም ማለት አልቻልኩም፣ ምክንያቱም ባለጌ አይደለሁም። ምን ቃል እንደገባሁላት ታውቂያለሽ? እንዳትጠራጠር ብዬ ሁለታችሁን እንደማስታርቃችሁ ቃል ገብቼላታለሁ። በዛ መንገድ ነው የተለያየ ነው። ይኸውልሽ ይህንን መቋቋም አልችልም ቱርካን፣ የእውነት አልችልም። ይሄ የመጀመሪያ ጊዜ አይደለም፣ የመጨረሻ ጊዜም አይሆንም ቱርካን። እንደዚህ አይነት ብዙ ነገሮችን መቋቋም ይኖርብኛል፣ በጣም ብዙ። ግን እኔ ከዚህ በላይ የምችል አይመስለኝም። ለዛም ነው ካሁን በኋላ ማንም ሰው የሚስቴን ስም መጥራት የሌለበት። ሶመርም ሆነ ቤተሰቡ ወይም በእኛ በኩል የሚያልፍ ሰው በሙሉ እንደ ተጋባን ማወቅ መቻል አለባቸው። እኔ አባቴን እንደማናግረው ነግሬሃለሁ። ስለ ጋብቻችን ከነገርኩት በኋላ ሁሉንም ነገር ለሶመር ሄደው እንዲነግረው አደርጋለሁ። በድጋሚ በእንደዚህ አይነት ነገር ውስጥ እንድታልፍ ስላረኩ ይቅርታ። እባክህን ይቅርታ። ከአሁን በኋላ ስለ ሶመር እዚህ ቤት ውስጥ በጭራሽ አይወራም። እመነኝ፣ ሕይወታችን እሱ ከመመለሱ በፊት ስንኖር እንደነበረው እንኖራለን። እንኳን ደህና መጣህ። ለራት አልደረስክም። እንዴት ነህ? በዚህ ሰዓት ከየት ነው? ከቱርካን ጋር ተገናኝተን ነበር። ስለዚህ ራትህን በልተህ መሆን አለበት የመጣኸው። አይ
ያን ያህል ማድረግ አልቻልንም። ቱርካን ትንሽ ጊዜ ትፈልጋለች። እኔን ማመንም በእኔ መተማመንም ለእሷ ቀላል ነገር ሊሆንላት አይችልም። ግን ደግሞ ዛሬ አይኖቿን ሳይ ከእኔ በስተቀር ማንም ሰው እንደሌለ ማስተዋል ችያለሁ። በጣም ጥሩ። ይህንን በመስማቴ በጣም ደስ ብሎኛል። እኔ ደግሞ ዛሬ ካርታልን ለማናገር ሄጄ ነበር። አዎ ጥርጣሬ እንዲያድርብኝ ካደረግክ በኋላ ሄጄ በራሴ ማረጋገጥ ፈልጌ ነው። እና ዝም ብለህ ነው ራስን ስታስጨንቅ የነበረው። ካርታል ሲበዛ በጣም ኩሩ ሰው ነው። በመካከላቸው የሆነ ነገር አለ ብዬ በጣም ተጭኘው ነበር። ቢኖረው በእርግጠኝነት ይነግረኝ ነበር። ማለቴ ከዚህ በኋላ ቱርካን ያንተ ናት። በጭራሽ እንዳትሳቀቅ። አቤት። አቶ ዛር ማግኘት ፈልጌ ነው። ቆይ በዚህ ሰዓት ምንድን ያስመጣሽ? እዚህ ምን ትሰሪያለሽ? አንዴ እናውራ። ኦ ወዴት ነው? ምንድን ነው እሱ? ሴቪ ላይ ቆይ ምንድን ነው ችግሩ? ምን ፈልገሽ ነው? ይኸውልህ ዛር፣ ይሄ የልጅ ልጅህ ነው። ብቸኛ ወንድ የልጅ ልጅህ ነው። እና ደግሞ ይሄ ልጅ ነው የኮርማንን ስም ማስቀጠል የሚችለው። እሺ አሁን ወደ ዋና ጉዳይሽ ግቢ። ምን ፈልገሽ ነው? ሙስጠፋንና የልጅ ልጅህን መንከባከብ አለብህ። ሴቪ ላይ ታውቂያለሽ፣ ሁሌም ድጋፍ አድርግላችኋለሁ። አዮ ዛር፣ እንደዛ አይሰራም። የእኔ ልጅ የልጅ ልጅህን ትምህርት ቤት ለመክፈል ሲል የጋብቻ ቀለበቱ ሽጧል። ወሩን በግድን የጨረሰው። ዕዳ እንድንከፍል ሁሌ ቤታችን ይመጣሉ። ግን ለሙስጠፋ ሁሉንም ነገር አድርገናል እኮ። እስካሁን ድረስ አባቱ ዕዳውን እየከፈለ ነው ያለው። ከዚህ በላይ ምን ማድረግ ይቻላል? ቆይ ሙስጠፋን መርዳት አለብህ። ይሄ ደግሞ ግዴታህ ነው ኦዛር። በተለይ ደግሞ ለልጅ ልጅ ስትል ይህንን ማድረግ አለብህ። እሺ ታውቃለህ፣ ስሙን ያወጣለት ባንተ ነው። እሺ በቃ ችግር የለውም። እኔ ከሙስጠፋ ጋር አወራለሁ። ሁለተኛ ግን ወደዚህ እንዳትመጭ። ነው ዛሬፌ እንሂድ በቃ። ምን አይነት ጣጣ ነው? ላብድ ነው፣ የእውነት ላብድ ነው። ችግር የለም ለእኔ ተውልኝ። ይሄ ልጅ የጋብቻ ቀለበቱን እስከ መሸጥ ያደረሰው ነገር ምንድን ነው? ሩቻን፣ እሱ እኮ ነው ግራ ያጋባኝ። ምን አይነት የማይሆን ነገር ውስጥ እንደገባ አስበው ኦዛር። ግን እሺ ምንም አታስብ፣ ችግር የለም። ሁሉንም ለእኔ ተውልኝ። በጣም ቀላል። ደፍኔ ውዴ፣ ጓጉተሻል አይደል? ትምህርት ቤት ውስጥ አዳዲስ ጓደኞች ይኖሩሻል። ደግሞ መምህሮችሽ ደስ የሚሉ ናቸው። በጣም ትወጃቸዋለሽ። ግን የድሮ ትምህርት ቤቴን እወደዋለሁ። ይኸውልሽ የድሮ ትምህርት ቤት የነበሩሽን አስተማሪዎች ሄደን እናያቸዋለን። አበባም እንገዛላቸዋለን። ስለፈጠርሻቸው አዳዲስ ጓደኞችም ልትነግራቸው ትችላለሽ እና በጣም ደስ ይላቸዋል። በሉ ቁርስ ደርሷል። ኦ ይኸውልሽ እናትሽ በጣም የሚጣፍጥ ቁርስ አዘጋጅታለች። በይ ነይ እንወዳደር። ነይ 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 ውዴ፣ ነይ ነይ ነይ። ሻይ ላምጣላችሁ። እሺ መልካም ቀን። ደህና አደርሽ ሻይላ? ደህና አደርሽ። ኢርፋን ቁርስ ካልበላና ከኛ ጋር ብላ። ውይ ደስ ይለኛል። እንደውም በጣም እርቦኛል። ግባ። አይላ ዳቦ ልታመጭልን ትችያለሽ? እሺ አመጣዋለሁ።
ኢርፋን እዚህ ጋር ተቀመጥ፣ አንዳንድ ነገሮች አዘጋጅልሃለሁ። ጥሩ። እንዴ ዳፍኔት ናት? አኩርፋ ወደ ክፍሏ ሄዳለች። ትንሽ ስትረጋጋ ብታናግራት ይሻላል። የሚወድ ይሄንን ማመን አልችልም። ምንድን ነው? ይህንን መልእክት ልታዩ ትችላለህ? ብዙ መልእክቶችን ልካለች። ሳልመልስ ቀር ወደ ሌላ ነገር ተቀየረች። ከእኔ 1000 እጥፍ በላይ እንደምትሰቃይ ተስፋ አደርጋለሁ። ታያለሽ፣ በልጅ ናፍቆት ትሞቻለሽ። እንዴ ይሄ ነገር ከቁጥጥር ውጭ እየወጣ ነው። እናት ከልጇ ጋር ስትለይ ከማበድ ውጭ ምን ታደርጋለች? ሆስፒታል ያስቀምጧት ያለ ምክንያት አይደለም። አዎ ግን ልጇን ወደ እሷ የምትወስጅበት መንገድ ብታገኝ ጥሩ ይመስለኛል። አይ አይሆንም። ከሁለት ቀን በፊት ስታለቅሽ ነበር። እናት በዚህ መንገድ መቀጣት የለባትም ብለሽ ታስቢያለሽ? እኔም እስማማለሁ ቱርካን። ልጇን ይዘሽላት ይዤ ምናልባት በአንቺ ምክንያት ደህና ልትሆን ትችላለች። አይሆንም ውዴ፣ ሶመር እንደዚህ አይነት ነገር እንዲፈጠር ሊያደርግ አይችልም። ሶመር የሚያስበው ነገር እኮ ግልጽ ነው። ውስጥሽን አዳምጪ እና ውስጥሽ የሚልሽን አድርጊ። ትልቅ ትርምስ እንደሚኖር እርግጠኛ ነኝ። ምንድን ነው? አቶ ካርታል ቱርካን ኪራዝን ሚኔ ጋር ይዛት እንድትሄድ ለማሳመን እየሞከረ ነው ያለው። በጣም አዝኖ ነው የሚሆነው። ድሮም ያደረገችውን አያውቅም። እባክህ ስላዘን አይደለም። አሁን ይህንን እያደረገ ያለው አቶ ሶመር ችግር ውስጥ እንዲገባና ከቱርካን መንገድ እንዲወጣና እንዲርቅ ብሎ ነው እንጂ አዝኖ አይደለም። ተይ ውዴ፣ እንደዛ ነው፣ ሌላ አይደለም። አዎ አዎ፣ ወይዘሮ ቱርካን በአቶ ካርታል እንደማትታለል ተስፋ አደርጋለሁ። እባክህ ተቀመጥ። ኪራዝና ድርሻት ነው የመጣሁት። ለምንድን ነው የሚደውሉልኝ? አንሳው፣ ችግር ተፈጥሮ እንዳይሆን። አቤት ወይዘሪት አሽከን። አዎ ልክ ነሽ፣ ፈቅጄላት ነው። ቱርካን በፈለገች ጊዜ ኪራዝን ማግኘት ትችላለች። አመሰግናለሁ። መልካም ቀን። ቆይ ምንድን ነው? እንግዲህ እንደማየው ከሆነ ቱርካን ዳፍኔ ላይ የምትሰራው ስራ ትክክል እንዳልሆነ ተረድታለች። ኪራዝና ዳፍኔን መናፈሻ ውስጥ ልታጫውታቸው ፈልጋለች እና አስተማሪዋ ፍቃድ ጠይቃኝ ነው። ጥሩ ነው፣ ነግሬ ነበር አይደል? ቀስ በቀስ ልክ እንደ ድሮ መቀራረባቸው አይቀርም ብዬ ነበር አይደል? እና ምን ታስባላችሁ? አላውቅም። ባቀረብሽልን ነገር ትንሽ ደንግጠናል። ወይዘሮ ሩቻን በትክክል ልረዳው አልረዳው አላውቅም። ዳሪያና እኔ እዚህ ቤት መተን መኖር እንድንጀምር ነው። እንደዛ ነው በሚገባ። እና የኔ ሸበላ የልጅ ልጅ ኦዛር ኤፍም ይመጣል። በጣም ጥሩ። ወይዘሮ ሩቻን፣ ሰሞኑን ያለንበት የገንዘብ ችግር ከባድ ሆኖብናል እና ከባድ ጊዜ እያሳለፍን ነው እና ካልደበረች ትንሽ እሱን ካስተካከልን በኋላ ብንመጣስ? የኔ ልጅ ምን መሰለህ፣ እኔ ይህን ነገር ያቀረብኩልህ እኮ ችግርህን ለመቋጨት ስል ነው። የቤት ኪራይ አይኖርባችሁ፣ የምግብ ወጪ አይኖርባችሁ። ያኔ የተስተካከላችሁ ትመጣላችሁ እና በዛ ላይ አባትህ ይረዳሃል እና ደግሞ ለኦዛር ኤፍኤም የትምህርት ቤት ክፍያ እንከፍላለን። ስለዚህ መታችሁ አብራችሁን ኑሩ። እኔ ችግር የለብኝም። በጣም ደስ ብሎኛል። እናቴስ ምን ትሆናለች? ዳሩ የጡረታ ገንዘብ አላት፣ መስፋትም ትጀምራለች። ወይኔ እዚህ በጣም ነው የሚያምረው። ማለቴ ታውቂያለሽ፣ እዚህ ረጅም ዕድሜ መኖር ትችያለሽ። እኛ እኮ በህንፃዎች መሀል ተጠበልን ያለ ነው። ያደግኩበት ቦታ ይሄ ነው። ደስተኛ የልጅነት ጊዜ ነው ያሳለፍኩት። አንደኛ ደረጃ የተማርኩባቸው ዓመቶች ልዩ ነበሩ። ፊት ወደ ባህር ዳርቻ የሆነ ባለቀይ በር ቤት ነበረ። አሁንም አክስቴና አባቴ እዛ ነው የሚኖሩት። የምር ቤቱን አይቼው ከቤተሰብሽ ጋር ብገናኝ በጣም ደስ ይለኛል።
አንድ ቀን ስትመጪ አክስቴ የወይራ ዘይት ምግቦች ትሰራልሻለች። በጣም ደስ ይለኛል። ኦ በጣም ቆንጆ ናቸው። አንዴ ስልክ ላውራ። እሺ። አቤት ሰርዳር። ዶኑሽ ቤት ነሽ እንዴ? ዛሬ አንገናኝም? አሁን አልችልም፣ ግን ማታ ላይ ኩዳን የሚገኘው ካፌያችን ውስጥ ከአንድ ጓደኛ ጋር ዘና እንላለን። ከፈለክ ዛና፣ እንደውም በዛው አስተዋውቃለሁ። እሺ ጥሩ፣ በጣም ደስ ይለኛል ዶኑሽ። እንግዲያውስ ማታ ላይ እንገናኛለን። ኪራስ በስተ መጨረሻ መጣሽልኝ የኔ ውድ። የኔ ውድ እኔ ልኝ እስኪ እሺ ተረጋጊ፣ እንድትፈራት አድርጊ። እሺ ቱርካን በጣም ነው የማመሰግንሽ። አንቺ እናት ስለሆንሽ እንዴት እንደሆንኩኝ ይገባሻል። ልጄ ነይ፣ እኔን አትፍሪኝ። ነይ እባክሽ አትፍሪኝ ውዴ፣ ነይ። የእኔ ውድ ልጅ እንዴት እንዳደገች አይተሻል? እኔን ትመስላለች አይደል? አባቷን ነው የምትመስለው። አዎ ልክ ነሽ። ግን እኮ አባቷ እስካሁን ድረስ በጣም ነው የሚያፈቅርሽ። አሁንም አንቺን ነው የሚያፈቅርሽ። ሚኔ፣ ወደዚህ ያልመጣሁት በመልእክት የምትልኪያቸው ማስፈራሪያዎች አናዶኝ ስለነበር ነው። ሁለተኛ ጥያቄ ውስጥ እንድገባ አታድርጊኝ። አንቺን በደንብ አድርጌ ያውቅሻለሁ ቱርካን። እንደምትመጪ አውቄ ነበር። የመጣሽው ፈርተሽ ሳይሆን የእናትነት ስሜት ይዞሽ ነው። ኪራዝ ውዴ፣ እናትሽ በጣም ናፍቃሻለች። አሁን ትንሽ አሟታል፣ ግን በቅርቡ ደህና ትሆናለች። ከዛ አብራችሁ የምታሳልፉት ብዙ ቆንጆ ቀናቶች ይኖራሉ። ግን ፈርቻለሁ። አትፍሪ፣ ምንም የሚፈጠር ነገር የለም። እናትሽ በጣም ትወድሻለች። እንደዚህ ሆነችው በጣም ስለናፈቅሻት ነው። እሺ፣ ግን ዳግመኛ እንደዚህ አይነት ነገር አይፈጠርም። እስኪ ያት እናትሽ በጣም ትወድሻለች።
አባቴንስ? እሱንም አባትሽንም በጣም ትወደዋለች። ነይ ወደዚህ እስኪ ውዴ፣ ነይልኝ። እሺ ምን ይበቃ፣ ከዚህ በላይ ጫና እናድርግባት። ይበቃሻል። እሺ ኪራዝ ውዴ፣ በቃ እንሂድ። በጣም አመሰግናለሁ። እሺ ቱርካን። እንሂድ። ሰላም። አቤት። አቶ ሶመር፣ ሰሞኑ የማታ ፈረቃ ነበርኩ። ቀን ላይ ሌላ ጓደኛዬ ነበረች እና ወይዘሪት ሚኔን መጥተው የጠየቋት ጥያቄዎች ቱርካን ካላንደር እና ኪራዝ ኮርማን ናቸው። አሁን ነው ያጣራሁት። ኪራዝ ኮርማን? ይህን ፊልም ትውጪዋለሽ? ክፈተዋ። ለስላሳውን ማቀዝቀዣ ውስጥ ረሳሁት። ዶኑሽ፣ ምግቡ በጣም ነው የሚጣፍጠው። ወድጄዋለሁ። መልካም ምግብ። አዎ የአይቫሪክ ምግብ ይጣፍጣል። አዎ ልክ ነሽ። አንድ ተጨማሪ ምግብ እፈልጋለሁ። ትፈልጋለሽ? አይ እኔ አልፈልግም። እዚህ ነን። አሁን ማየት እንችላለን። ቆይ መብራቱ የሚመጣ ሰው አለ እንዴ? ቱርካን፣ ቱርካን፣ በሩን ክፈችው። ቱርካን፣ ቱርካን። ሶመር መጣ። ካርታ ልባክህን፣ እላይ ልትሄድ ትችላለህ? አይ እኔም ማየት አለበት። በሩን ክፈችው ቱርካን። ካርታ ልባክህን፣ አሁን አይሆንም። ደፍኒ ብትነሳና እናንተ ስትጨቃጨቁ ብታይ ጥሩ አይመጣም። እባክህን ሶመር፣ ምንድን ነው? እንዴት ብትደፍሪ ነው ኪራዝን ሚኔ ጋር ይዘሻት የምትሄጂው? አዝኜላት ነው። በጣም ከባድ ሁኔታ ውስጥ ነበረች። ቆይ ምን አገባሽ? ሁሉንም ታውቂያለሽ። እሷን በመግፋቴ ከሰው ሁሉ አንቺ ልትፈርጅብኝ አትችይም። ምን አገባሽ? ንገሪ። ስማ፣ ምንም ይሁን ምንም እሷም እናት ናት እና እንደዚህ ልጨክንባት አይገባም። አሁን እያልሻለሽውን ነገር አስተውለሽዋል? ና እንካ፣ ያው ይህንን መልእክት ተመልከት። ስትለምን፣ ስትሳደብ፣ ስትራገም ነበር። ምክንያቱ ደግሞ ግልጽ ነው። ምክንያቱም ልጇን ማየት ስለፈለገች ነው። ብቸኛ መድኃኒቷ ልጇ ብቻ ነበረች። እኔ ደግሞ እናት ነው። እና ህሊናሽ ለዚህ ሲሆን ሰራልሽ? እስኪ ንገሪ። እና ለምንድን ነው ልጄን ከእኔ ለመለየት ብለሽ ትምህርት ቤት የቀየርሽባት? ንገሪ። ቆይ ለዚህ መልሳለሽ? እንዴት ነው የልብ ልጅን ከአባት የሚለያየው? እና ምን አስበሽ ነው ኪራዝን ሚኔ ጋር የወሰድሻት? እሱን ልታብራሪልኝ ትችያለሽ? በይ ንገሪ። ለምን ዝም ትያለሽ? በይ አመልሽልኝ። በይ ንገሪ። ምን አይነት ነገር ነው ይሄ? ይሄ ምን አይነት ፍትህ ነው?
ኪራዝ እሷን ትፈራታለች፣ ዳፍኔ ደግሞ እኔን ትፈራኛለች። ንገርኝ እስኪ ዳፍኔን ይዘሻት እኔ ጋር መጥተሻል? እሱ አንድ አይነት ነገር አይደለም። ሚኔ ማገገም አለባት። ብቸኛ መድኃኒቷ ደግሞ ኪራዝ ናት። እርስ በእርሳቸው ይደጋገፋሉ። እሺ እኔም ከዳፍኔ ጋር እንደዚህ አይነት ነገር ይኑረኛል። ሶመር እባክህን ቤቴን ለቀህ ልትወጣልኝ ትችላለህ? ያንቺ ቤት፣ ያንቺ ህግ፣ ያንቺ ህይወት፣ ያንቺ ፍትህና ሶመር የት ነው? እሱ ሁሌ ስህተት እየሰራ ይወድቃል አይደል? ለአንዴ እንኳን ቢሆን እጄን ያዥ ውስቲ ቱርካን፣ እንድትቆም ረዳሃለሁ በይ። ግን ደግሞ በጭራሽ እንደዚህ አይሆንም ቱርካን፣ አትይኝ። ምክንያቱም ፍቅርሽ አሁን ወደ ትልቅ ጥላቻ ስለተቀየረ ነው አይደል? ንገሪኝ። እርግጠኛ ነኝ ቱርካን፣ ልክ ነኝ። በጣም ጠልተሽኛል። ስለ ጠላሽኝ ነው ይሄን ሁሉ የምታደርጊው። ኪራዝን እንዳልጠቀምባት ትነግርኛለሽ፣ ግን ህሊናሽን ለማረጋጋት ብለሽ በኪራዝ እየተጠቀምሽባት ነው ያለሽው። የማይገባኝ እንዳይመስልሽ። ያረፈርንባቸው ቅጽበቶች ህይወታችን ውስጥ የነበሩ ተረቶችና የናፈቅናቸው ደስታዎች ናቸው። ፍቅራችን ሳያልቅ ተቋጭቷል። እነዚህ ቅጽበቶች እኛ መያዝ የማንችላቸው እጆች የባዕድ ሀገር የሚሆኑበትን ጊዜ ጥሎብን ይሄዳል። ጸጸቶች የማጣት ትልቅ ዝምታ ውስጥ ተውጠው በሐዘን ይቀመጣሉ። ዳፍኔ ልጄ። እማዬ ለምንድን ነው የሚጮህብሽ? የኔ ውድ አልጮህብኝም እኮ ማሬ። ተኝተሽ ስለነበር እንደዛ አይነት ስሜት ተሰምቶሽ ነው። አይ እንደዛ አይነት ስሜት አልተሰማኝም። እየጮህብሽ አይቼዋለሁ እማዬ። እኛን ሊያለያየን ነው እንዴ እማዬ? እኔን ይዘህ ልትሄድ የመጣኸው? ከእናቴ ጋር ልታለያየኝ ነው? አይ የኔ ልጅ፣ እኛን ማንም ሊለያየን አይችልም ውዴ። በያሁን ወደ መኝታሽ ሂጂ፣ እንሂድ። እና ለምንድን ነው የመጣው? ለምንድን ነው የመጣኸው? እናቴን እንድታዝር አርጋት እያስለቀስካት ነው። ዳፍኔ ውዴ። አይ ልጄ፣ እዚህ የመጣሁት አንቺንና እናትሽን ለማየት ነው። ሂድ ሶመር፣ እባክህን ሂድ። የኔ ልጅ እባክሽ፣ እኔ መፍራት አይጠበቅብሽም። እሺ ልጄ ተረጋጊ። አሁን አብቅቷል። እዚህ ነው ያለሁት ውዴ። አለሁኝ ማሬ። እሺ ዳፍኔ፣ እኔ ልጅ። ሶመር እባክህን ሂድ። ዳፍኔ ልጄ፣ ከእናትሽ ልለያይሽ እየሞከርኩኝ አይደለም፣ እባክሽ። እንደውም በተቃራኒው በድጋሚ ከአንቺና ከእናትሽ ጋር አብሬ ለመሆንና ደስተኛ እንድትሆኑ ነው የመጣሁት። እንዴት? እንደዚህ በመካከላችን ያለውን የማይታይ ግድግዳ ላፈርሰው ነው የመጣሁት። በመካከላችን የማይታይ ግድግዳ አለ? አዎ፣ ግን አሁን እሱን ሁሉ እንዴት አድርጌ እንደማፈርሰው አሳይሻለሁ። ኡፍ ኡፍ ወይኔ! አምላኬ፣ ሊወድቅ ነበር። ይህን ግድግዳ ማፍረስ በጣም ከባድ ነበር። ቤት ውስጥ ሰው አለ እንዴ? በሩ ክፍት ነበር፣ ተዘግቶ ነው የሚሆነው።
የኔ ሚስት ናት ሚስቴ። አውቀህ እያታለልከኝ ነው። ምንም አይነት ግድግዳ የለም። ቆይ እንዴት አይታይሽም እንዴ? እላዩ ላይ ቆም ያለው እኮ ይኸውልሽ፣ እዚህ አለ። የማታምኝኝ ከሆነ አሳይሻለሁ። ይሄ ግድግዳ አይደለም፣ አየር ነው። አየር ነው። አየሩን እኮ ነው ያፈረስከው። ነው እንዴ? እሺ እንግዲያውስ እርጂኝ። ከዚህ ቦታ አስወጪኝ። አለበለዚያ እንደገና ማፍረስ አለብኝ። አብረሽን ልትተኝ ትችያለሽ? እሺ ውዴ። በቃ ብሄድ ይሻላል። ዳፍኔ አንቺ ተኝ ውዴ፣ እመጣለሁ። እሺ ነይ ነይ ውዴ። መጣሁ። እሺ እኔ ውዴ። እሺ እማዬ። በጣም አዝናለሁ ቱርካን። ነገሮች የተለዩ ቢሆኑ ደስ ይለኛል። ሶመር እባክህን ነገሮች ከዚህ በላይ እንዲከብዱ አታድርጋቸው። አሁን ሂድ። እባክሽ ዳፍኔን ሳሚልኝ እሺ? ቱርካን ተው ካርታል፣ እባክህን ደፍኔ ቤት ናት። አይሆን
ቆይ ምን እያደረክ ነው ያለው? ቆይ ምን ሆነሃል? ለምንድን ነው እንደዚህ የምታደርገኝ? እባክሽ ሳሚኝ። ሂድ ሂድ፣ በቃ ሶመር። በጣም ወድሻለሁ ሶመር፣ ሂድ ከዚህ። መጥቻለሁ ውዴ። ለምንድን ነው የቆየሽው? እማዬ ስላልመጣሽም ድጋሚ አስለቀስሽ እንዴ? አይ ውዴ፣ በጭራሽ አላስለቀሰኝም። በይ ከዚህ በኋላ ወሬ የሚባል ነገር የለም። መተኛት አለብን። በይ ነይ ውዴ፣ ነይ። እማዬ። አቤት ውዴ። እሱን የበለጠ የምትወጂው ወይስ አጎት ካርታልን ነው? ደፍኔ፣ ወሬ የለም ብዬሻለሁ እኮ። አሁን የምትተኝበት ሰዓት ነው። መብራቱን ላጥፋልሽ። እሺ፣ ቆይ አንድ የመጨረሻ ነገር ልናገር፣ ከዛ በኋላ ተኛለሁ። እሺ ንገሪኝ። እማዬ፣ ጓደኞቼንና ትምህርት ቤቴን ናፍቄያለሁ። አስተማሪን አሽከንንም ናፍቄያታለሁ። እማዬ እባክሽ ወደ ሌላ ትምህርት ቤት አትላኪኝ። ስለዚህ ጉዳይ ስንት ጊዜ ነው የምናወራው ውዴ? ይኸውልሽ አዲሱን ትምህርት ቤትሽንም አስተማሪሽንም ቀስ በቀስ ትወጃቸዋለሽ። እኔ አዲስ ትምህርት ቤት አልፈልግም። ዳፍኔ እባክሽ የኔ ውድ ልጅ፣ እያናደድሽኝ ያለሽው። በዚህ ጉዳይ አንጨቃጨቅ፣ በኋላ እናወራበታለን። በየኔ ውድ አሁን በደንብ ተኚ፣ አይንሽን ጨፍኝ። ምን እያረግን ነበር? በይ እስከ 3 እንቁጠር። አያገባኝም። 1 ሌላ ትምህርት ቤት አልፈልግም። 2 ትምህርት ቤት 3 ዝም። ኡፍ ተናደሻል ቱርካን፣ ግን ትፈልጊዋለሽ አውቃለሁ። ምንድን ያደረከው? ቆይ ካርታል
በጣም ይቅርታ፣ በጣም ይቅርታ አድርግልኝ። ለምን? እኔ እባክሽ አሁን ብቻዬን እንፈልጋለሁ። ግን በጣም ይበርዳል እኮ። እባክሽ